ሰላም እንደምን ቆያችሁ? ዛሬም በሌላ የሐሳብ ብፌ ተመልሰናል። ከብፌያችን እንድትቋደሱ በታላቅ ፍቅርና አክብሮት እንጋብዛችኋለን። ላለመሞከር ምንም አይነት ይቅርታ የለም። There is no excuse for not trying። ከላይ ለርዕስነት የተጠቀምኩትን ቃል የተናገሩት 44ኛው የአሜሪካ ፕሬዝዳንት የነበሩት ባራክ ሁሴን ኦባማ ናቸው። ታዋቂው የፈጠራ ሰው ቶማስ ኤዲሰን ስለ ታላላቅ የፈጠራ ስኬቶች ጠይቆ ሲናገር እኔ የማምነው ደግሞ ደጋግሞ በመሞከር ነው ብሏል። እንደገና መሞከር ውርደት እንዳልሆነ ለማወቅ ከፈለጋችሁ ያላችሁ ብቸኛ አማራጭ እንደገና መሞከር ብቻ ነው። በህይወት ትልቅ ነገር የምትሹ ከሆነ ለዚህ ግን መሳካት የሚጠበቅባችሁን ዋጋ ለመክፈል ዝግጁ መሆን አለባችሁ። ህይወት በፍጹም የቂሎችና የሰነፎች መድረክ አይደለችም። የወላጆቹን ውርስ የሚጠብቅ ወጣት ጡረተኛና የራሱን ዓለም በራሱ ለመገንባት የሚጣጣር ጠንካራ ሰው በተመሳሳይ ኢነርጂና የአስተሳሰብ ልህቀት ላይ አይገኙም። የውርሱ ዘበኛ ዓላማው አንድና አንድ ነው። የራሱ ጌታና አለቃ ለመሆን ላይታች የሚለው ጠንካራው ሰው ግን ሁልጊዜ ሙከራ ላይ ነው። ይሞክራል። እግዚአብሔር አዳምን ከገነት ሲያባረረው በላብህ ውስጥ ጥረህ ግረህ ትበላለህ፣ ምድርም እሾህና አሜኬላ ታበቅልብሃለች ብሎታል። እሾህና አሜኬላ እንዲሁ በየሜዳው የሚገኝ የሰውን ድካምና ልፋት የማይጠይቅ በዛውም ልክ ለሰው ልጅ ምንም ጥቅም የሌለው ነው። አሁን እዚህ ምድር ላይ የምንኖር እኛ የምንመገባቸው ምግቦችና የምንገለገልባቸውን ቁሳቁሶች እንዲህ ተስተካክለው ለመገኘት የሆነ ጊዜ የሆነ ትውልድ ዋጋ ከፍሏል። ስንዴን ከሌላ መርዛማ እጽዋት ለመለየት በሚሞክሩበት ጊዜ ሰዎች ታመው ወይም ደግሞ ሞተውም ሊሆን ይችላል። መሞከር ማለት አንዱ በር ሲዘጋ ሌላውን ማንኳኳት ማለት ነው። የመሞከርን ትርጉም በጣም ጠንከር አድርገን ስናየው የተዘጋው በር ገርበብ ብሎ ሳይሆን እስከ መጨረሻው ድረስ ብርግድ ብሎ እስኪከፈት ድረስ አጠንክሮ ማንኳኳት ሊሆን ይችላል። የመዋቅር ዓለሙ አሰራር ሙከራን ያበረታታል። ሕፃን ከእናቱ ማህፀን ሲወጣ የእናቱን ጡት ለማግኘት በመሞከር ይችን ዓለም እንደሚቀላቀል ሁሉ በስተመጨረሻም ላለመሞት በመጣጣር ለዘላለም ይሰናበታል። ሙከራ የሚባል የህይወት እውነት ባይኖር ኖሮ ካለፈው ያሁኑ ከአሁኑም የሚመጣው እጅግ የተሻለ ወይም የባሰ መሆኑን የምናውቅበት መንገድ አይኖርም ነበር። በሙከራና በጥረት ለሚገኝ ውጤት ስሱ እንድንሆን የሚያደርግ አንድ የሆነ የዘረመል ወይም ዲኤንኤ ቅንጣት በውስጣችን ሳይኖር አይቀርም። ምክንያቱም እዚህ ግባ በማይባል ድካም ለተገኘ ድል ሰውነታችን የሚሰጠው ምላሽ ቀዝቃዛ ነው። ሙከራን በሌላ አነጋገር ዲሲፕሊን ልንለው እንችላለን። እናንተ ብቻ በውስጣችሁ ላያችሁት ለነካችሁትና ላወቃችሁት ህልም እውን መሆንና ለሌሎች መገለጥ እስኪችል ድረስ በማያቋርጥ የሙከራ ዲሲፕሊን ውስጥ መሆን ማለት ነው። በመሞከር ባህሩ ስትቀዝፉ ጀልባችሁን ለመገልበጥ ወይም የጉዞ አቅጣጫችሁን ለማሳት ያልተጠበቀና የተጠበቀ ማዕበልና ነፋስ ሊያጋጥማችሁ ይችላል። ታላላቅ አሳ አንበሪዎች ዙሪያችሁን ሊከቡና ሊያስጨንቋችሁ ይችላሉ። የዚህ ሁሉ ጥያቄ መልሱ ያለው እናንተ ውስጥ ነው። በዚህ ሁሉ ፈተና ውስጥ ሆናችሁ መግዘፋችሁን ታቆማላችሁ ወይስ ትቀጥላላችሁ? ሙከራና ጥረትን ከማቆም የሚገኝ ምንም አይነት ትምህርትና ልምድ የለም ለሰበበኛ ማንነታችሁ እጅ ከመስጠት በስተቀር። አንድ ነገር የሚሰራበትን ወይም ደግሞ የማይሰራበትን መንገድ ማወቅ ከፈለጋችሁ ያላችሁ ብቸኛ አማራጭ መሞከር ብቻ ነው። ላለመሞከር ምንም አይነት ይቅርታ የለውም። የሐሳብ ብፌያችን ቀጥሏል። ለራስ መሸነፍ። ለራሳችን ስንሸነፍ የዘቀጠውና ወደ ኋላ የሚጎትትን የኛነት ቅሪት ጥርካሬና ብርታት ለሚሰጠን ውዱ ማንነታችን እንዲሸነፍና እንዲበረከክ ስናደርገው ያ ውብ ማንነታችን ነጥሮ ይወጣና አሸናፊ ያደርገናል። ለራስ ለመሸነፍ ማድረግ ያለብን ምንድነው? 1. ራስን ማፍቀር።
ለራሳችን ጥልቅና እውነተኛ ፍቅር ሲኖረን ስለ ክፋትና በዙሪያችን ስላለው ውጥንቅጥ ረስተን በጥልቀት ወደ ውስጣችን በመመልከት ራያችንን መመርመር፣ ጉድፋችንን ማየትና ውዱን ማንነታችንን መገንዘብ እንችላለን። ለራስ ያለ ፍቅር ጥልቅና እውነተኛ ሲሆን ጉድፉ ተወግዶ ውቡ ማንነት ይወጣል። 2. ራስን ማመን። የአብዛኞቻችን ችግር ራሳችንን ማመን ከብዶን ገና ለገና አጠገባችን ባለው ማንነት ለመታመንና ለመደገፍ ስንንደፋደፍ እንታያለን። ግን ያ የታመንበት ሰው ለአፍታ ከአጠገባችን ሲታጣ ተሽመድምድን እንወድቃለን። ነገር ግን መቼም ቢሆን ለማናጣው እኛነታችን ሙሉ እምነት ካሳደርን በማንኛውም ሁኔታ ውስጥ መሰረቱ የማይናጋ ምርጥ ማንነት መገንባት እንችላለን። ራስን ስታምነው ከመቼም ጊዜ ይልቅ ራስን መስማትና ውስጥን ማዳመጥ ትጀምራለህ። ያኔ ያንተ ለሆነውና ከውስጥ ለሚመጣው ድምፅ ትሸነፋለህ። 3. በራስ መወሰን። መቼም ቢሆን ምንም ለማድረግ መወሰን የግድ ነው። ምክንያቱም ካለ ውሳኔ እያመነታን የምናደርገው እያንዳንዱ እንቅስቃሴ ውስጡ ያለው ጥርጣሬ ኃይላችንን ስለሚወስድብን ሙሉ ብርታታችንን መጠቀም አንችልም። መቼም የምናፈቅረውና የምንወደው ማንነታችን በውሳኔ እጦት ከጉዞ ሲገታ ማየት አንፈልግም። ስለዚህ ያለማንም ጣልቃ ገብነት ለራሳችን ልንገዛ ለራሳችን እንወስናለን። ስንወስን ታዲያ ከልባችን ብቻ መሆን አለበት። ጥርጣሬና ማመንታት የሌለበት ፍጹም ውሳኔ። 4. መተግበር። በእነዚህ ሁሉ ስምምነቶች ከ1 እስከ 3 ማለት ነው ስንጓዝ የቀረን ነገር ማድረግ ነው። ለጉድፉ ማንነታችን ተሸንፈን ውዱን ማንነት አሸናፊ ለማድረግ መጨረሻው ተግባር ነው። አለበለዚያማ የምናፈቅረውንና የምናምነውን እኛነታችን ልናጣው ነው። የገባነውን ቃል አክብረን የወሰነውን ውሳኔ በተግባር አውለን ለውዱ ማንነታችን አሸናፊነቱን ጉድፉን ማንነታችን ተሸናፊ በማድረግ ልናረጋግጥለት ይገባል። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም የቪዲዮ ሀሳብ ለአንድ ለምታውቁት ሰው እንኳን ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።